አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አመሻችሁልኝ? ደህና ናችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን የኔ ውዶች መተውልናል። የኔ ተናፋቂዎች፣ የኛ ድምቀቶች ሀይሚዬና ብሩኬ መተውልናል ማለት ነው። ያችኛዋ ልጅ እኔ እኮ አላያትም። ያችኛዋ ይቅር ይበለኝ ወሬን ነው ግን እና ለማንኛውም ዛሬ እንግዲህ ዲኤንኤ ተደርጓል። ከዛም በኋላ በቃ ውጤት ይመጣል ምናምን። ለማንኛውም አሁን ፊት ለፊታችን የዛሬውን ቪዲዮ ያየ ሰው የሚመጣው ውጤት ምን እንደሆነ ማወቅ አይከብድም። ስለዚህ ማናችሁም እንዳትሳደቡ። እኔ ከወዲሁ የምነግራችሁ ነገር አምናችሁ መጀመሪያውን አይታችሁ አምናችሁ ከዛ ለመሳደብ ሌላ ነገር ለማውራት ሌላ ነገር ለማድረግ እንዳትሞክሩት ነው የምላችሁ። ይሄን የምለው ለምንድን ነው? አንዳንድ ሰው ማለት ነው አንዳንድ ሰዎች ላይክ እንዴት ነው ከሰዎች ትንሽ ነገር የሚፈልጉት ነገር አለ። የሆነ አሁን ራሱ የሆነች ነገር እየፈለጉ ያሉ ከዛ ያችን ነገር ሲያገኙ መንገዱን ተጠቅመው ብዙ ነገር ለማለት የሚሞክሩ ሰዎች አሉ በእርግጠኝነት ማለት ነውና እንደዛ አይነት ሰዎች መቼም ነው የማይሳካላችሁ። ግን ደግሞ አሁንም ቢሆን የመጀመሪያውን ነገር አይታችሁ ምናምን እንቧከረዩ ለማለት ወይም ደግሞ ሰውን ሌላ ነገር ለማለት እንዳትሞክሩ ማለት ነውና ሲጀመር ብሩክ አለማየሁ በፍጹም እንደዚህ አይነት ነገር አያደርግም። 100% መናገራችሁ ነገር ማለት ነው። የምሬን ነው። እኔ እርግጠኛ ሆኜ ነው የምናገረው። መቼም ቢሆን አላፍርበትም ደግሞ በዚህ ነገር ማለት ነው። ልክ እንደ ቅመሜ አጠገቡ እንዳለው አይነት ሰው ሆኜ ነው እርግጠኛ ሆኜ የማወራው። በፍጹም አያደርገውም። ሲጀመር ይሄ ነገር እውነትም አይደለም፣ ድራማ ነው፣ ስራ ነው። ሲጀመር ግን አትበይ ስለምትሉኝ ነው ዝም የምለው። ገባችሁ አይደለ? ሲቀጥል ማለት ነው አሁን የምናገረው ነገር ቀድሜ ይሄን ነገር የተናገርኩት ነገር ለምንድን ነው? ዛሬ ሁሉ ነገራቸው ንግግራቸው ምናቸው ምናምን ፊት ለፊት ያለውን ውጤት ምን እንደሚመጣ ያስታውቃል። ገባችሁ አይደለ? በእርግጠኝነት የሱ ነው ብለው እንደሚመጡ አልጠራጠርም። ምን አለሽ በሉኝ፣ ሀያት ምን አለሽ በሉኝ፣ የሱ ነው ብለው ነው የሚመጡት። ከዛ ትንሽ የተወሰነ ይሰራሉ። ከዛም በኋላ በበስከ መጨረሻ ድጋሚ ዲኤንኤ ይደረጋል ምናምን። ከዛ በቃ እውነቱ ይወጣና የሁሉም ስም ይጸዳል። በቃ እንደዛ ነው ነገሩ ማለት ነው። አካሄዳቸው እንደዛ አይነት ነገር ነው። ሶ አሁን ላይ በሚመጣው በምትሰሙት ነገር ምንም ነገር እንትን ልትሉ አይገባም። ደግሞ ምናልባት ደግሞ ትክክለኛውም ነገር ሊወጣ ይችላል። ገባችሁ አይደለ? ግን እኔ እንደሚመስለኝ ግን እንደዛ ነው። ከዛሬው ንግግራቸው ከመጀመሪያው እስከ መጨረሻው ድረስ እስካየሁት ድረስ ሙሉ ለሙሉ እንደዛ ነው የሚያሳየው ማለት ነው። ምክንያቱም አንደኛ ነገር እዩ የተባለች ሴትዮ ምን አለች? ቅድሚያ መጀመሪያ ሁኔታዎች እኔ ቅድሚያ የምናገረው ነገር አለ አለች። ከዛም በኋላ ምን አለች? ከኔ ጋር መኖር የምትችል ከሆነ ነው ዲኤንኤ የማደርገው አለች። ሰምታችኋታል አይደለ? ከዛ ብሩኬ ይሄማ በፍጹም የማይታሰብ ነው፣ በጭራሽ እኔ ፍቅረኛ ያለ ልጅ ነኝ፣ ባለ ትዳር ነኝ አላት። ከዛ ፊቷን አይታችሁታል እንዴት እንደምትሆን ምናምን በጣም ነው የተናደደችው፣ በጣም ማለት ነው። ሶ እዩ የፈለገችው ብሩኬን በእጇ ለማድረግ ነበር ይሄ ሁሉ ጊዜ ስትዳፈስ የነበረው እንጂ በፍጹም ልጅ የሚባል ነገር ነው ወይም ደግሞ ልጁ የሱ ሆኖ ምናምን ነገር በቃ አይደለም፣ በፍጹም አይደለም። ግን ይሄን ምክንያት አድርጋ ይሄን መንገድ አድርጋ ብሩኬን የራሷ ለማድረግ የጣረችው ጥረት ነበረ። ይሄ ደግሞ አልተሳካም፣ ወደፊትም አይሳካም። ገባችሁ አይደለ? ምክንያቱም ብሩኬ እንዳይኑ ብሌን የሚሳሳላት የራሱ የሆነ ፍቅረኛ አለው እና ከዛ ደግሞ ምንድነው ዲኤንኤ እናድርግ ብለው ከዛ ከሄዱ በኋላ ሄደው ዲኤንኤው ከተደረገ በኋላ የደሙን ምናምን ከወሰዱ በኋላ ሲወጡ ትተዋት ነው የወጡት። ከዛ ቅመሜ መንደርደሪያ ሀሳብ ሰጥታን ነው ያለቀው ማለት ነው። ምንድነው የሰጠችን? እግሯ ወደ ኋላ እየሰረቀ ምናምን ምንድን ሆነሽ ነው ምናምን አደረክ በቃ ምናምን ስትል የት ናት እሷ ህፃኗስ ምናምን ስትል ውስጥ ናት አሏት። ሲሏት በቃ ውስጥ ናት ምናምን አለችና ከዛ ምን ሆነሽ ነው ምናምን በቃ ጨረስን እኮ እንሂድ ምናምን ነገር ሲሉ ቅመሜ ደግሞ አይ እኔ ውስጤ እየፈራ ነው ምናምን አለች። ከዛም በኋላ ምን በቃ አሁን እኮ ጨረስን ምናምን ሲል ከዛ ሰረቅ አደረገችና ወደ ኋላ መልሳ እሺ በቃ ምናምን ብላ ሄደች። ይሄ ምንድነው የመንደርደሪያ ሀሳብ የሰጠችው ምንድነው በቃ ውጤቱ ምን እንደሚሆን የታወቀ ነው። እዚህ ጋር ይሄን ነገር ስናገር ደግሞ አይዲያ ትሰጫለሽ አይነት ነገር ነው እንዳትሉ፣ ሁሉም ይሄ የሚያስበው ነገር ነው። ሲጀመር ዛሬ ላይቭ ላይ ራሱ ያወሩበታል ይሄን ነገር በዛ መንገድ እንደሚመጡ ከ100% 85% እርግጠኛ ነኝ።
እርግጠኛ ነኝ 85% እርግጠኛ ነኝ ከ100% 85% 15%ቷ ብቻ ያስቀመጥኳት ለምንድነው ምናልባት አሁን ይሄ የዛሬው ቪዲዮ ምን እንደሚመጣ ስለሚያስታውቅ ነገሩ ስለሚያስታውቅ ኦዲየንስም ደግሞ ቅሬታ ስለሚኖርበት አሁን ምናልሽ ብሎ ላይቭ ላይ ብዙ የጨረቃ ፋሚሊዎች ይሄን ነገር ያወሩበታል። እኔ ያልኩትን ሐሳብም ነው የሚያራምዱት ብያስባለሁ ማለት ነውና እንደዛ ሲሆን ብዙ ኦዲየንስ ሲነቃ ሜቢ እንትን ሊሉት ይችላሉ። በትክክለኛው መንገድ ሊሆን ይችላል ማለት በቃ አይደለም ብለው ምናምን ትክክለኛውን ነገር ይዘው በቃ ይሄን ነገር ለመጨረሻ ዘግተው ከዛ በሌላ በተሻለ ነገር ሊመጡ ይችላሉ ማለት ነው። 15%ን ያስቀመጥኳት ለዛ ነው እንጂ እነሱ እንደሚያወሩት ከሆነ በቃ 85%ቱ በዛ መንገድ እንደሚመጡ ነው እኔ ሐሳቤ ማለት ነው። ለማንኛውም ያም ሆነ እኔ ይሄን እኮ ሲያደርጉ አሁን የምትደነግጡ የምትፈሩ ምናምን ነገር ትኖራላችሁ። በፍጹም ምንም የሚያስፈራ የሚያስደነግጥ ነገር የለም። ጭራሽ የማይመስል ነገር ማለት ነው። ሲቀጥል ደግሞ እንዴት ነው ዲኤንኤ 72 ሰዓት ምናምን አለ እንዴ? አሁን እኮ እኔ እያሰብኩ ነበርኩ አሁን 15 ቀን ነው ማለት ነው ወደ አዲስ አበባ ይመለሳሉ። በቃ 15 ቀን ውስጥ ዝም ብለው በራሳቸው ምናምን ይመጡልናል ማለት ነው አይነት ነገር እያልኩ ሳስብ ከዛ ቅመማ ምን አለች የ72 ሰዓት አለ ነው የምናም የ2 ቀን የ3 ቀን አለ ማለት ነው። የ72 ሰዓት አለ ዲኤንኤ እንደዚህ እንዴ በዚህ ልክ አገራችን አድጋለች ማለት ማሻአላ። እንዴ ዲኤንኤው ራሱ ማድረጊያው እኮ መሳሪያው ራሱ በቅርብ ጊዜ ነው የመጣው እንጂ አንድ ሰው ዲኤንኤ ማድረግ ሲፈልግ ናሙናው ወደ ውጭ ሀገር ተልኮ ከዛም በኋላ ነው ተመርምሮ ምናምን ውጤቱ የሚመጣው እንጂ እዚህ ምናምን የለም ነበረ። ከዛ በኋላ በቅርብ ጊዜ መጣ። እሱም በቅርብ ጊዜ የመጣው ደግሞ አዲስ አበባ ነበር ማቀው ወደ ክፍለ ሀገር ምናምን ተሰራጭቶ ከሆነ አላቅም። እና ቡታጅራ ደግሞ አለ እያሉ ነበረ። ከዚህ በፊትም እኔ እንዴት ይኖራል ክፍለ ሀገር ምናምን ነገር እያልኩ ስል ብዙዎች ይሄን ጥያቄ ሲያነሱ ግማሾቹ ደግሞ አለ አሁን ተጀምሯል በቅርብ ጊዜ ምናምን ተጀምሯል አይነት ነገር ሲሉ ሰማው። አላቅም እኔ በዚህ እርግጠኛ አይደለሁም። እኔማ ጓደኛ አለች ቆይሳን የምታከውን ጠይቃታለሁ የምሬን ነው የቡታጅራ ልጅ ምናምን ማለት ነውና ዲኤንኤ አለ ወይስ የለም ቡታጅራ ላይ ብዬ ጠይቃታለሁ። ወላሂ ነው የምላችሁ። እንዴ እዚህም የምታዳምጡኝ እኮ ትኖራላችሁ። የጨረቃ ፋሚሊ ውስጥ መቼም የቡታጅራ ልጅ ሞልቷል። ብዙ ናችሁ ማቃችሁ ራሱ እኔ ማለት ነውና እንዴት ነው ቡታጅራ ላይ ዲኤንኤ አለ የዲኤንኤ ምርመራ አለ ወይስ የለም? ለማንኛውም እንግዲህ ዞሮ በዛም ሆነ በዚህ ሀይሚዬና ብሩኬ እንዲሰሩ እንፈልጋለን። ግን ደግሞ ያው በዚህ ነገር ብዙ ከዚህ በፊት ሄደውበት ስለነበረ ይሄን ነገር ቶሎ ቢቋጩት በሚለው ነው እንጂ ምንም ችግር የለውም። በቃ ዋናው ነገር ሀይሚዬና ብሩኬ አንድ መሆን ነው የሚፈልገው ማለት ነው። ከዛ ውጪ አንድ ሆነው እንደዚህ ጥላትን ምናምን ለማስወገድ እንትን ሲሉ እንዴት ደስ ይላል። በቃ ማየው ራሱ ደስ ብሎኝ ነው ያለ ምንም እንትን ማለት ነው። የምሬን ነው። በፊት ራሱ አንድ ቪዲዮ ሲለቀቅ እየተሳቀቅኩ ነበር ማየው ማለት ነው። ማለት እየተሳቀቅኩ ስላችሁ ጭንቅ እያለኝ ነበር ማየው ጭንቅ እያለኝ በቃ ሀይሚዬና ብሩኬ እንዲህ ተቃራኒ ቦታ ሆነው የሆነ እንትን ሲሉ ምናምን እርስ በርስ እንትን ሲሉ የሆነ በቃ እኔ እንጃ አላቅም ይጨንቀኝ ነበር እንደዚህ አይነት ቪዲዮ ግን ማየት ስላለብኝና ላይክ ለነሱ እንትን ስል ነው ማየው የነበረው ማለት ነው። አሁን ግን ምንም ችግር የለብኝም። እኔ 30 ሰው ቢመጣ ሀይሚዬና ብሩኬ አንድ ሆነው ምናምን እንዲህ እነሱን እየተጋፈጧቸው ምናምን ሳይ በጣም ነው ደስ የሚለኝ እንጂ ምንም ነገር አይከፋኝምና ይመቻችሁ ስሩልን እና በዚህ መንገድ ምናልባት የተወሰነ ሊሄዱበት ስለፈለጉ ይሆናል። ደስ የሚለው ነገር ደግሞ እንግዲህ ከ2 ቀን በኋላ ምናምን ውጤቱ ይታያል ማለት ነው። ከዛ በቃ ምናምን የምሬድ ነው። ግን ማናችሁም እንትን እንዳትሉሽ ውዶቼ። እና ብሩኬ ራሱ እንደመጣኮ ጭራሽ እቺ ልጅ ደግሞ የኔ አትመስልም እያለ ነበርኩ። ጨረቃ ፋሚሊ እኮ እሳት ነው የምሬድ ነው። አውጥቷት ነበር ፊቷን እንዴት እንደቀረጹት አላቅም። የሆነ ሰዓት ላይ ቢኒ ጋር ተገናኝተው ቢኒ ልጅን ላጫውት ምናምን ብሎ የመጣ ሰዓት ላይ እንደዚህ ይዛት ወዳውዲ እያለች ነበር አቅፋ ማለት ነው። ከዛ ልክ እንትን ስትል ሹት አድርገውታል በደንብ አድርገው ማለት ነው። እና ስትታይ የምር ቁጭ አባቷን ቁጭ ቢኒን ነው የምትመስለው። የምሬን ነው ቢኒን ነው የምትመስለውና እውነት እሷ ወልዳ ከሆነ ልጅቷ የወለደችም አትመስልም። እያያችኋት ነው የ3 ወር እንግዲህ 3 ወሯ ነው አይደለ? እቺ ልጅ ከተወለደች 3 ወሯ ሆናት። እንግዲህ የ3 ወር መጫት እንዴት ነው ቦርጯ እንደዚህ ምናምን ነገር ሩታን አይታችኋታላ? ቦርጯ እንዴት ሆኖ እንደነበር ስቲል ነው አልቀነሰም። ከላይ ድረስ እየለበሰሽ ምናምን ነገር ነው እንትን የምትለው እንጂ እንደዛ ነው የወለደ ሰው እንደ ሩታ ነው ሊሆን የሚችለው ትክክለኛ።
እሷ እኮ እያያችኋት ነው፣ ሆዷ የለም እኮ ሆዷ ጭራሽ የወለደች እኮ አትመስልም። ጡቷ ነው ትንሽ የወለደች የምትመስለው ትልቅ ስለሆነ ማለት ነው። ከዛ ውጭ ግን ሆዷ ምንም በቃ እንዴ 2 አመት 1 አመት እኮ ያለፋት ነው የምትመስለው። በስንት መከራ ስፖርት ሰርተው ምናምን እንኳን እንደሷ ሆዳቸው እንደዚህ እንትን አላለም። እና ምንም ጭራሽ አትመስልም። ብቻ ለማንኛውም ውዶች የምልላችሁ ነው ልጅቷ ራሱ የሆነ ጠቆር ነገር ናት። በቃ ቁጭ ቢኒ ነው የምትመስለው ማለት ነውና ይሄን ነገር በእርግጠኝነት አሁን እሷ እውነት ከወለደች ማለት ነው በእርግጠኝነት ቢኒ ነው ሊሆን የሚችለው አባቷ። ምክንያቱም ሌላ ከሆነ አባቷ ለዶላር ብሎ እንደዚህ መቼም ልጁን ከሌላ ወንድ ጋር እንትን እያለች ምናምን ብሎ በዚህ አይዲያ እንድትመጣ ይፈቅድላታል ብላችሁ ታስባላችሁ? አላቅም። ግን ትክክለኛ ባሏ ቦይፍሬንዷ ቢኒ ነው ብዬ አስባለሁኝ። ሌላው ደግሞ ምክንያት ምንድነው እሱ ራሱ እስከዛሬ ድረስ አባቷ ነኝ እያለ መስዋዕትነት ሲከፍል ነበረ እና እንደዛ ሁሉ ሲል የነበረው ትክክለኛም አባቷ ስለነበረ ጭምር ነው ብዬ የማስበው ማለት ነው። ከዛ ምን ይፈጠራል አሁን በኋላ ላይ እኔ ባልኩት መንገድ ከመጡ መጨረሻ ላይ የቢኒ መሆኑ ሲታወቅ ደግሞ ከቢኒ ጋር ያው ሌላ ነገር ውስጥ መግባታቸው አይቀርም ማለት ነው። ከዛ እነሱ እየተጣሉ በመሀል ምናምን ከዛም በኋላ መጨረሻ ላይ ይስማማሉ፣ አንድ ላይ ይሰራሉ። በቃ ያልቃል ፊልሙ ማለት ነው በዚህ መንገድ እና እንደዛ ነው የሚሆነው ውዶቼ። ለማንኛውም ይመቻችሁ። ግን ጥላችሁ መውጣት አልነበረባችሁም ማለት ነው። ግን ይሄን ነገር ያደረጉት ሆን ብለው አውቀው ነው። እንደዛ ነው የሚሆነው ማለት ነው እንጂ ጥላው ወጥተው ምን እንደምታደርግ ይታወቃል እቺ ልጅ ተንከስ የሆነች ልጅ። ለማንኛውም ብዙዎቻችሁ የገመታችሁት ነገር ነው። በቃ ባይ ባይ